የፋርሴ ቡላና የብልጽግና ደጋፊ ሙሉ በሙሉ ዲጂታል አርሚው ሙሉ ትጥቁን ሁሉ እንትን ብሎ ቴዲ ላይ ነው እየገጠሙ ያሉት። በተለይ ደግሞ አንዳንዱ ደግሞ ቴዲ ኦሮሞን ሰደበ የሚል ቡድንም አለ። የቱ ጋር ነው ቴዲ ኦሮሞን የሰደበው? ቴዲ አቋሙ ተመሳሳይ ነው። ቴዲ አገሩን ይወዳል፣ ሃጫሉም አገሩን ይወዳል። ዛሬ አሁን አብይ ደጋፊዎች ቴዲ ካልበላን እያሉ ነው። የአብይ ደጋፊዎች እንግዲህ አስቡት። ሁለቱም ግን በትክክል የምንረዳ ከሆነ ቴዲም እያለ ያለው ሃጫሉም ያለው ጦርነቱ ይብቃን፣ ሰላም እንፈልጋለን፣ ፍትህ ለሁሉም። ሰለቸን እኮ ነው። ሁለቱም ተመሳሳይ መልእክታቸው ተመሳሳይ። ኢትዮጵያውያን በቃ መሞት ሰለቸን፣ አገር አጣን ነው ሁለቱም ትክክለኛ የሁለቱም አርቲስቶች መልእክት። አገራችንን አጣን። ሌላው ዝም ብሎ ይሄ በዳር ያለው እሱን ተው። አብይ እንግዲህ እዚች ላይ ነው በቃ አገራችንን አጣን፣ ሰላማችንን አጣን፣ የት እናልቅስ፣ የት ሄደን እናልቅስ ብሎ ሁለቱም አርቲስቶች የተናገሩ እቺ ነች በጣም መጥፎ ለአብይ እንጂ ታሪኩ ምናምን አብይ ይፈልጋል። እሱማ አብይ የማይፈልገው ማንም ሰው በተለይ ታዋቂ ሰው የአብይን ስራ ትክክል አይደለም ካለ አብይ አይወድም። ኢጎ አይፈቅድለትም። እና እንትኑንም የአሰላ ላይም የተናገረውን ካያችሁ ተመሳሳይ ይዘት ያለው ነው። ምንም ኮፒ ፔስት። አብይ እቅድ አለው። አሁን ወደ አብይ እቅድ እየሄድኩ ነው። ከዚህ ቀጥዬ የአብይ ተናዶ እሱ ሃጫሉ ላይ የተናገረውን ላሰማችሁ። ከዛ ቀጥዬ ደግሞ ትናንትና አብይ ቴዲ ላይ ተናዶ የተናገረውን ሁለቱንም አዳምጡና ከዛ እንወያይ። መጀመሪያ ሃጫሉ ኦኤምን ላይ ኢንተርቪው ሰጥተው ወዲያውኑ አቃቂ አካባቢ የነበረው ዳቦ ቤት ተከፍቶ እሱን ለማስመረቅ ሄዶ አብይ የተናገረው ነገር አለ በንዴት። በተመሳሳይ መልክ ደግሞ አብይ የቴዲ አልበም እንደወጣና ህዝቡ ማዳመጥ ከጀመረ በኋላ ተናደው የአሰላ የንፋስ ኃይል ማመንጫ እንትን ስነስርዓት ላይ የተናገረው ይሄ ምረቃው ስነስርዓት ላይ የተናገረው በንዴት የተናገረው ነገር ሁለቱንም እንመልከትና ኮፒ ፔስት መሆኑን ትረዳላችሁ። ከዛ በኋላ ደግሞ እኔ የአብይን የሞት መዝገብ ያኔ እሱን ነግራችኋለሁ ወደ በኋላ። የሚመለከት ህዝብ ወደፊት መጓዝ ይቸገራል። ወደፊት መጓዝ የሚፈልግ ህዝብ ደግሞ ወደኋላ መመልከት ያለበት ዛሬን ለመስራት እንጂ በትናንትና ውስጥ ለመኖር መሆን የለበትም። ኢትዮጵያ አሁን ያለችበት ሁኔታ ወደፊት መበልጸግ ላላት ፍላጎት ምንም አይነት ችግር መሆን አይችልም፣ እድል ነው የሚሆነው።
ይህ ድል ግን ይሳካ ዘንድ ወደፊት መመልከት ያስፈልጋል። ሁሉም ሰው የታሪክና የትናንትና ተንታኝ ከሆነ ወደፊት መጓዝ አይቻልም። ትንተናውን ለታሪክ ምሁራን መተው ያስፈልጋል። ይህ ህልምና ራዕይ ማቆም ማስተናከል የሚችል ኃይል የለም። ግለሰቦች ይወድቃሉ፣ ግለሰቦች ይነሳሉ። ኢትዮጵያ ግን ትበለጽጋለች። ድህነት የሰለቻት ሀገር ስለሆነች ለመበልጸግ ያላትን ፍላጎት ለማቆም የሚጮሁ ድምጾች እንጂ የሚያቆሙ ኃይሎች አይኖሩም። ይህ እንዲሆን መሰብሰብ ቴዲ አፍሮና ለውጥ ምናምን ብዬ ትናንትና በሰራሁት ቪዲዮ ከ150 ሺህ ሰው በላይ በ24 ሰዓት ውስጥ አየው። ብዙዎቻችሁ ኮመንት አረጋችሁበት፣ ብዙዎቻችሁ ጥያቄ ጠየቃችሁኝ። እውነት ለመናገር መጀመሪያ ያንን ቪዲዮ ስሰራ አብዛኞቻችሁ ትረዱኛላችሁ ወይም በሌላ መንገድ ይታይብኛል ብዬ አስቤ ነበረ። አብዛኞቻችሁ ተረድታችሁኛል። በጣም ነው የማመሰግነው። በዛ ልክ የተረዳችሁኝ፣ ያልተረዳችሁኝም ሰዎች እንዳልኩትም በስነ ስርዓት ነው ጥያቄያችሁን የገለጻችሁት። ለሱም አመሰግናለሁ። ከአብዛኞቻችሁ ጥያቄ ተመሳሳይ ስለሆነ በዚህ ቪዲዮ ለመመለስ ሞክራለሁ። አንደኛው እንደ ቀልድም እንደ ምንድነው ጉሸማም የተጠየቅኩት ጥያቄ ካድሬ ነህ ወይ ነው። ካድሬ ነህ ባይዘወይ እንደ ምንድነው እንደ ማስፈራሪያ እየሰማ ነው ያደግነው ነገር። የመንግስት ሰው ነህ እንዴ፣ ጆሮ ጠቢ ነህ እንዴ፣ ካድሬ ነህ እንዴ እየተባልን እንደ ነውር እያየ ነው። የሆነ ሰዓት ላይ ያው የሆነ ጄኔሬሽን ላይ ነውር ሆኖ ሊሆን ይችላል፣ ወይም መጥፎ ኢሜጅ ኖሮት ሊሆን ይችላል። ግን አሁን ባለኝ እድሜ አሁን ሞሮፍ ባለውበት እድሜ ፖለቲካሊ አክቲቭ መሆን የምፈልግበት ጊዜ ነው፣ ወይም እያንዳንዱ ጥያቄዎቼ ከፖለቲካ ጋር የሚገናኙበት ነው። ስለዚህ ትክክለኛውን አቋም ካገኘሁኝ፣ ትክክለኛውን መልሴን የሚመልስልኝ የፖለቲካ ድርጅት ማግኘት እና ትክክለኛውን ኦፈር የሚያስደስተኝን ኦፈር አሁን ከምኖረው ህይወት ጋር የሚሄድ ወይም የተሻለ ኦፈር የሚሰጠኝ ከአቋሜ ጋር የሚሄድ ፖለቲካል አቋም ያለው አካል ካገኘሁኝ ካድሬ መሆን ነውር አይደለም። ባይዘው ካድሬ መሆን አድቮኬት ለምታስቡት ሀሳብ አድቮኬት ማድረግ፣ በግሩፕ ጆይን አድርጎ አድቮኬት ማድረግ ወይም ያንን ሀሳብ ማስተላለፍ ነው። ስለዚህ በሰዓቱ የማንም አይነት ፖለቲካ አቋም አራማጅ አይደለሁም፣ ግን ደና ኦፈር የሚሰጠኝ ካገኘው ኦፈሩን ቼክ አደርገዋለሁ ለማለት ያህል ነው። መልሱ ካድሬ አይደለሁም። አሁን ሁለተኛው ጥያቄና ዋናው አብዛኞቻችሁ የጠየቃችሁኝ ጥያቄ ግን የታየህ ለውጥ ምንድን ነው ነው። ስለዚህ እሱን መልስ አልመልስም፣ ግን አጭር ነገር ልንገራችሁ። ምክንያቱም እኔ ለውጡን ላብራራላችሁ አልችልም። ከ2019 እስከ 2026 ወይም እስከ 2000 ላለፉት 7-8 ዓመታት ያለው ለውጥ እናንተ ማየት ካልቻላችሁ በዚህ አጭር ቪዲዮ ላብራራላችሁ አልችልም። መልስላችሁ ግን በሁለት መንገድ ነው። አሁን የሚደረገውን ነገር የሚያዩት ሰዎች አምቢሽየስ የሆኑ ሰዎች ወይም አምቢሽየስ ሰዎች የሚያደርጉትን ነገር መረዳት የሚችሉ ሰዎች ኮዝና ኢፌክት ተረድተው ዛሬ ላይ ይሄ የሚደረገው ይሄ ታስቦ ሊሆን ይችላል የሚሉ ሰዎች which is ጭላንጭል፣ እርግጠኛ አይደለንም ግን ጭላንጭል ሊሆን ይችላል ብለን በተስፋ የምንኖር ሰዎች እኔ እዛ ውስጥ ነኝ ብዬ አስባለሁ። ሊሆን ይችላል፣ ተስፋ አለኝ፣ እንደዛ ልንሆን እንችላለን። ሁለተኛውና አብዛኛው ፖፑሌሽን አለበት ብዬ የማስበው ግን ዛሬ ላይ በድሮ ዓለም አመለካከት ላይ ይቆምና ምንም አልተደረገም ብሎ ያስባል። ከዛ የዛሬ 10 ዓመትና 20 ዓመት ላይ ዛሬ የተደረገው ነገር ለምን እንደተደረገ ይገባዋል። የተሰራው ስራ ፍሬ ማፍራት ሲጀምር የዛኔ ለውጡ ይገባዋል። ምክንያቱም ዛሬ ላይ እየከፈልን ያለው አብዛኛውን እየከፈልን ያለነው ዋጋ ባይዘወይ ዛሬ ላይ ወይ ዛሬ 5 ዓመት የተሰራ አይደለም። ዛሬ ላይ አብዛኛውን አስተሳሰባችን የተቀረጸው የዛሬ 20 ዓመትና 25-30 ዓመት ስለሆነ በእኔ አስተሳሰብ በያላችሁ በሰላም ሁኑ። ይሄ የፖለቲካ አቋም አይደለም፣ ቻናል አይደለም። ፖለቲካ አታናግሩኝ። ግን ከፖለቲካ ነፃ የሆነ ሰው የለም። ራሳችሁ ላይ ግን አትስነፉ። ይሄ ሁሉ ዲስትራክሽን ነው። ይሄ ዘፈኑ ፖለቲካው ምናምን ከራሳችሁ በኋላ የሚመጣ ነው። ራሳችሁ ላይ መስራት አታቆሙ። በያላችሁበት መልካም ሰንበት፣ መልካም ጊዜ ባይ